ኤርትራ በትግራይ በኩል ከኢትዮጵያ ጋር የምትዋሰንበት የዛላንበሳ ድንበር ለአጎራባች ነዋሪዎች ግንኙነት ተብሎ ተከፈተ። አዲስ አበባን ጨምሮ በ7 ክልሎች በኤምፖክስ ቫይረስ የተያዙ ሰዎች መገኘታቸው ተገለጸ። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል የተዘጋጀው ረቂቅ ህግ በነገው ዕለት እንደሚጸድቅ ይጠበቃል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ያቀርብላችኋለሁ። አብራችሁን ቆዩ። በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የተዘጋጀው ረቂቅ ህግ በነገው ዕለት እንደሚጸድቅ ይጠበቃል። ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 37ኛ መደበኛ ስብሰባ በነገው ዕለት ሰኔ 10 ቀን 2017 ዓ.ም ይካሄዳል ተብሎ ይጠበቃል። ምክር ቤቱ በስብሰባው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከል እና ለመቆጣጠር የሚቀርብ ረቂቅ አዋጅን አስመልክቶ የህግና ፍትህ ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅ ይጠበቃል። በተጨማሪም ምክር ቤቱ የስታርታፕ ረቂቅ አዋጅን በመመርመር ለሚመለከተው ቋሚ ኮሚቴ እንደሚያስተላልፍ ከምክር ቤቱ የተገኘው መረጃ ያመለክታል። አዲስ አበባን ጨምሮ በ7 ክልሎች በኤምፖክስ ቫይረስ የተያዙ ሰዎች መገኘታቸው ተገለጸ። በኢትዮጵያ በኦሮሚያ ክልል ቦረና ዞን ሞያሌ ወረዳ የመጀመሪያው በኤምፖክስ ቫይረስ የተያዘ ግለሰብ ከተገኘ በኋላ አጠቃላይ በወረርሽኙ የተያዙ ሰዎች ቁጥር እስከ ትላንት ሰኔ 8 ቀን 2017 ዓ.ም ድረስ 19 ደርሷል። ከመጀመሪያው ታማሚ መገኘት በኋላ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና የጤና ሚኒስቴር በየዕለቱ ይፋ እያደረጉት የሚገኘው ዕለታዊ የላቦራቶሪ ምርመራ በበሽታው የተያዙ ሰዎች፣ ያገገሙ እንዲሁም ሕይወታቸው ያለፉ ሰዎች አሃዝ ታማሚዎቹ የተገኙባቸውን አካባቢዎች አይገልጹም። ዓለም አቀፉ የድንገተኛ አደጋዎች ግብረሰናይ ድርጅት የሆነው ኢንተርናሽናል ሜዲካል ኮርፕስ የኤምፖክስ ወረርሽኝ በኢትዮጵያ 7 ክልሎች ማለትም በአዲስ አበባ ከተማ አስተዳደር እንዲሁም በአማራ፣ በማዕከላዊ ኢትዮጵያ፣ በሐረሪ፣ በኦሮሚያ፣ በሲዳማና በደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች እስከ ሰኔ 3 በነበረው ጊዜ ውስጥ መመዝገቡን አስታውቋል። በተጨማሪም አንድ ሞት የተመዘገበ ሲሆን በጥቅሉ 12 ሰዎች ደግሞ ከበሽታው ማገገማቸውን የሕብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር መረጃ ያመለክታል። ለኤምፖክስ ወረርሽኝ ምላሽ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከዓለም ጤና ድርጅት ጋር በመተባበር ሀገራዊ ምላሹን ለማስተባበር ብሔራዊ የህብረተሰብ ጤና አስቸኳይ ኦፕሬሽን ማዕከልን ስራ አስጀምሯል የተባለ ሲሆን የጤና ባለሙያዎችን ለማስተባበርም የአደጋ ጊዜ የድርጊት መርሃ ግብር በማጠናቀቅ ቴክኒካል ኦፊሰሮችን በማሰማራት በወረዳ ደረጃ የአካባቢ ግብረ ኃይልን እንዲደግፉ ተደርጓልም ተብሏል። ከኢንተርናሽናል ሜዲካል ኮርፕስ የተገኘው መረጃ እንደሚያሳየው የኤምፖክስ የላቦራቶሪ ምርመራ አቅም በኢትዮጵያ እየሰፋ ሲሆን አዲስ አበባ በሚገኘው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ግቢ እንዲሁም በአዳማና ሐዋሳ የሚገኙ 3 ፋሲሊቲዎች አሁን ሙሉ በሙሉ ተደራጅተው የምርመራ አገልግሎት እየሰጡ ይገኛሉ። ሪፖርተር የኤምፖክስ ቫይረስ በአዲስ አበባ ተገኝቷል መባሉን እንዲሁም ከወረርሽኙ ጋር ተያያዥ የሆኑ ዝርዝር መረጃዎችን ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ለማግኘት ያደረገው ሙከራ አንድ ኃላፊ ስብሰባ ላይ ነኝ ሲሉ፣ ሌላ ኃላፊ ደግሞ የኤምፖክስ መረጃዎች በጤና ሚኒስቴር በኩል እንደሚሰጥ በመግለጻቸው ሳይሳካ ቀርቷል። የጤና ሚኒስቴር ኃላፊዎችም ስብሰባ ላይ ነን የሚል ምላሽ በመስጠታቸው ምላሻቸውን ማካተት አልተቻለም። ኤርትራ በትግራይ በኩል ከኢትዮጵያ የምትዋሰንበት የዛላንበሳ ድንበር ለአጎራባች ነዋሪዎች ግንኙነት ተብሎ ተከፈተ። ሪፖርተር ያነጋገራቸው የዛላንበሳ አካባቢ ነዋሪዎች እንደተናገሩት የኢትዮጵያ ትግራይ ክልልን ከኤርትራ ጋር የሚያዋስነው የዛላንበሳ ድንበር የተከፈተ ሲሆን ካለፈው ሳምንት ጀምሮ በትግራይና ኤርትራ ህዝቦች መካከል የህዝብ ለህዝብ ግንኙነት ተጀምሯል የሚባለውንም ጉዳይ አንስተዋል። በተለያዩ የማህበራዊ ትስስር ገጾች እንደተሰራጨው ድንበሩ በመከፈቱ መደበኛ እንቅስቃሴ ተጀምሮ
እንደሆነ የህዝብ ለህዝብ ግንኙነቱም በሚባለው ደረጃ እየተካሄደ መሆኑን ከሪፖርተር ላይ የቀረበላቸው ጥያቄ ድንበሩ ቢከፈትም ህዝቡ ስጋት ስላለው እንደ ልብ እንደማይንቀሳቀስ ነዋሪዎቹ ተናግረዋል። የህዝብ ለህዝብ ግንኙነት አለመጀመሩን የገለጹት ነዋሪዎቹ ተደረጉ የተባሉት መርሃ ግብሮችም ህዝብን የማይወክሉና በዞንና ወረዳ አመራሮች የተመረጡ ከህወሓት ጋር ግንኙነት አላቸው ተብለው የሚገመቱ ግለሰቦች እንዲሁም የኤርትራ መንግስት ተወካይ ናቸው የተባሉ አካላት ብቻ የተሳተፉበት እንደሆነ ገልጸዋል። መርሃ ግብሩ በህወሓት በኩል የተደረገ ሊሆን እንደሚችል ቢገምቱም እርግጠኛ ሆነው መናገር ግን እንደማይችሉም ነው ያስረዱት። ነዋሪዎቹ ይህንን ያሉት ድንበሩ መከፈቱን ተከትሎ በሁለቱ ህዝቦች መካከል የህዝብ ለህዝብ ግንኙነትን የሚያዳብር መድረክ በራማ አካባቢ መካሄዱ መገለጹን ተከትሎም ነው። ከዚህ በተጨማሪም ለመንፈሳዊ ስራዎች በአካባቢው የተገኙ የእምነት አባቶች እንዲሳተፉ መደረጉን የገለጹት ነዋሪዎቹ ተጀምሯል የተባለው ግንኙነት ግራ እንዳጋባቸውና ይበልጥ ስጋት ውስጥ እንደከተታቸው ጠቁመዋል። የህወሓት ሊቀመንበርና የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከ2 ሳምንታት በፊት በሰጡት ቃለ ምልልስ የህዝብ ለህዝብ ትስስር የመፍጠር ፍላጎት ቢኖርም የተጀመረ ነገር እንደሌለ ነበር የገለጹት። ነዋሪዎቹ በበኩላቸው የህዝብ ለህዝብ ግንኙነቱ ቢጀመር ለሰላም ባለው ሚና ምክንያት መልካም ቢሆንም ህግና ስርዓትን እንዲሁም ተጠያቂነትን መሰረት ያደረገ ሊሆን እንደሚገባ ጠቅሰው በእንዲህ ያለው ሁኔታ ግን የኤርትራ ጦር አካባቢዎቹን ለቆ እንዲወጣ አስተዋጽኦ ያደርጋል የሚል እምነት እንደሌላቸው ለሪፖርተር ተናግረዋል። ህዝብ ለህዝብ የሚባል ነገር ተሰምቶም አይታወቅም። ከዚህ በፊትም አልተሰማም፣ አሁንም የለም ማለት ነኝ እና አሁን መጀመሪያ ዛላምበሳ ነው የጀመሩት ህዝብ ለህዝብ አይደለም። አሁን አዲግራት ላይ አሁን እዛ ላይ የተፈናቀለ ህዝብ ያለው አዲግራት ፋጺ ላይ ከዛላምበሳ እና ህዝብ ለህዝብ ታርቀናልና ሂዱ አሏቸው አስተዳደሮቹ። ህዝብ ለህዝብ ታርቀ መጀመሪያ ይህ ካድሬዎች ናቸው ነው እንጂ ህዝብ ለህዝብ የሚባል ጥያቄ ትግራይ ውስጥ የለም ነው እና አሁን ታርቀናል፣ ሰላም ሆነዋል፣ ህዝቡ ወደ ቦታው ይመለስ የሚል ጥያቄ ዛላምበሳ ላይ መጣ መጀመሪያ። እኛማ አንሄድም ካለ ሄዳችሁ እናንተ ምን ዋስትና ይዘን እንሄድ ብሎ ህወሓት ካድሬዎች የሚያደርጉት ነው እንጂ ህዝብ ለህዝብ የሚባል ጥያቄ የለም። አንድ ከዛ ቀጥሎ ወደ ኢሮብ ሄዱ። ኢሮብ ሄደው አስተዳደሩ ሁለት አይነት ነው። አንድ ጊዜያዊ አስተዳደር ጠጋና የህወሓት ተጠባባቂ የሆኑ ካድሬዎች ያሉ እዛ አስተዳደር ውስጥ በኢሮብ ላይ አይጋ ላይ የሆነው ህዝብ በቤተክርስቲያን የሆነ የቤተክርስቲያን ስራ ስለነበር እዛ ስራ የተሰባሰበው ህዝብ እንደተሰባሰበው አስዩ አድርገው ነው እንጂ የተሰባሰበው ህዝቡ አልተሰባሰበም። ህዝቡ የተሳተፈበትም አይደለም፣ ህጋውም አይደለም ነው ባጭሩ። ህዝቡ አላመነበትም። የግድ ስለሰራ ማይክሮፎን ሲያመጡለት እኛ ሰላም እንፈልጋለን፣ ግን ያ የምትናገሩት በተግባር ካየነው ግን በጣም ደስ ይለናል የሚለው ነው መልስ የሰጡት። ያ ህዝቡም ደግሞ እዛ ተሰባስቦ ሳይሆን ለስራ የተሰበሰበ ህዝብ ነው እዛ አጋጣሚ ያሰባሰቡት። ከዛም የተወሰኑ መጡና ነው ምንድነው ስራው አናውቀውም፣ ሁኔታው ግልጽ አይደለም። ቢሆንም ህዝብ ለህዝብ ሰው እንደተገናኘ አይተናል። ያው በዛላምበሳ ላይ ማለት ነው። በኢሮብ ላይ የተካሄደው ቶታሊ የተሳሳተ ነው። ራሳቸው ኢሮብ ሆኖ በሻዕቢያ ስር ቁጥጥር ያሉትና ከኛ ከአሊተና ያሉ የተወሰኑ ህዝቦች ተገናኝተዋል። አሁን ለምሳሌ ከዚህ ከአሊተና አካባቢ የተመረጡ 3 ነው 4 ሰው ወሰዱ እና ራሱ የቄሶቹም ካህናትም ወስደዋል፣ ህዝብ ለህዝብ እንዲያስመስሉ ማለት ነው። ከኤርትራ የመጡ ግን አልነበሩም ብትይ ይሻላል። ከኤርትራ አይደለም የመጡት እነዛ የኢሮብ ልጆች ሆኖ ሻዕቢያ ተቆጣጥሮ አሁን ሻዕቢያ በላዩ ላይ የተቀመጠበት ህዝብ ነው የመጣው። ከሻዕቢያ አመራር ግን መጥቶ ነበር። አሁን አሁን ለምሳሌ ቄሶች ሂዱ ተብለው ነበር ወደዛ አካባቢ። አስተዳዳሪዎች ከሌሉ እንሄዳለን አሉ። አስተዳደር ካለበት ግን ያው ፖለቲካ በስተጀርባው ስላለበት እኛ እዛ ውስጥ ስለማንገባ አንሄድም አሉ። ከዛ በኋላ አስተዳዳሪዎች እዛ አይገኙም ተብለው አታልለው ቄሶቹን ወስደው ኦፍኮርስ እዛ ላይ እርቅ አድርገናል በሚለው ላይ ተገኝተዋል ቄሶቹ የአካባቢው ማለት ነው። ግን አታሎት ነው እንጂ ህዝብ ለህዝብ ይፈልጋል። ግን ሲፈልግ ምንድን ነው የሚፈልገው?
አሁን ህዝቡ በቃ ተደናግሯል። ገብተሻል? በቃ የተወሰነ የመንገድ መከፈት ስላለ ነገ ለእግዚአብሔር እንሰጠዋለን ዛሬ አይክፋን የሚል ነው አሁን ህዝብ የገባበት ያለው። አሁን እኛ አካባቢ ለምሳሌ ገብ ላይ በቃ ነገ ራሱ እግዚአብሔር አለ ነገ ያውቀዋል እሱ። ዛሬ ብቻ ግን በሰላም ካደርኩኝ ሰላም ብሎ የመጣ ማን አካል ቢኖር የተመሰገነ ነው ብሎ እየተቀበለ ነው። ምክንያቱም ምንም ብዙ ክፉ ነገር ስለሆነ እየሰማ ስለሆነ ፍራቻው ግን በውስጡ በቃ ምንድነው ይሄ ግንኙነቱ ምን መሆኑን አናውቀውም። ማንኛውም ሰው የሚልሽ አሁን ምንድነው የሚደረግ ያለው ካልከው መነሻው ምንድነው መድረሻው ምንድነው ብለህ ብትጠይቅም ምንም አይነት በቃ ይሄን ያክል እንትን የላቸውም። ደስታ ሳይሆን የሚሰማን በአብዛኛው ነው የሚልሽ ያለው ፍራቻ አለ አይደለም። ምን ይሆናል ምንድነው እየተፈጠረ ያለው በድንግሩ ላይ ነው ያለው ማለት ነው። ሻዕቢያም አልወጣም እዛለ ዛላምበሳው ውስጥ አለ። ከዛላምበሳው ወደ ኢሮብ የሚወስደው መንገድም ቢሆንም እየተቆጣጠሩት ነው። ሄላው ለጊዜው ተከፍተዋል ነው አልኩሽ። ኮድ አራት አይሄድም የመንግስት ለሊሉቹ ከፍተዋል። ቢሆንም ግን መንገድ ላይ ስለሚቆዩ ያው አይን ቁራኛ ነው የሚመለከተው እና ህዝቡ አምኖ አይሄድም በብዛት። አንድ ሀገር ድንበሯን ከሌላ ሀገር ጋር እንደፈለገች ካደረገች ሀገሩን ነው የሚመለከተው እንጂ አካባቢ ህዝብ ወይም አንድ ወረዳ ወይም አንድ ክልል አይደለም። ያ መጠየቂያ ስላጣን ያው ህዝቡ ፈርቶ ነው ዝም ብሎ ያለው። ያው ያለ በትግራይ አሁን ያለ ሁኔታ ያው እንደምታወቀው ነው። ያው ጊዜያዊ አስተዳደርም አሁን ያለ ጊዜያዊ አስተዳደር የበፊቱ የነበረው ያው ተባሮ ሄደዋል። አሁን ያለው ይሄ ነው የሚባል ነገር አይደለም። እንደፈለጉ የሚያደርጉ እነሱ ናቸው። አሁን እና ህዝቡ ተስፋ ጥሎ ዝም ብሎ እየሰማ ነው፣ እየጠበቀ ነው። ዱላ ይመጣል ብሎ ዱላውን እየጠበቀ ነው በቃ። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግን እናስታውሳለን። መልካም ጊዜ ተመኘን።